አሰላሙ አለይኩም ቤተሰብ እንዴት ናችሁ? ደህና ናችሁ? አይነ ደህና አልሐምዱሊላህ። ድምጼ ጎንን ወራ እዛ ጋር እየቀረጽኩ እያለ በጣም ይጮሃል። ስፓልቱ ዳር ስለሆነ ድምፁ በጣም ነው የሚጮኸው እና ከሚደብራችሁ ብዬ በራሴ ድምጽ ሂደት እያደረኩ ነው ማለት ነው። ሰራሚክ የጠየከኝ ልጅ ነበርክ፣ ስንት እንደሆነ ዋጋ ምናምን ጠይቀኸኛል። እንግዲህ ሰራሚክ በየአይነቱ አለ። የምትፈልጉት አይነት ዲዛይን፣ የምትፈልጉት አይነት ከለር አለ። እንደምታዩት መጠኑ ራሱ ይለያያል። ዲዛይኑ ብቻ ሳይሆን መጠኑ ይለያያል። ዋጋው ደግሞ ያው ዋጋም ንገረኝ እያላችሁ ስለሆነ ከላይ የምታዩት ይሄንን 22 ነው። 22 ማለት እንግዲህ 2200 ብር ማለት ነው። ከላይ የምታዩት እነዚህ በረጃጅሙ ነው ቀጣጭኖቹ። እነዚህ ደግሞ አራት ማዕዘን ናቸው። አራት ማዕዘን በቃ በሁሉም አንድ አይነት ናቸው። ስንት ነው መሰለኝ? 27 ማለት 2700። እነሱ እንደያሉ ነው የሚያወሩት 22 27 ምናምን እያሉ በሚል ቋንቋ ነው። እናንተ በሚገባችሁ ቋንቋ ልንገራችሁ። 2700 ነው አራት ማዕዘኑ። እዚህ ጋር እንደምታዩት የምትፈልጉት ዲዛይን ባትሪ ሊዘጋ ስልኬ። የምትፈልጉት ዲዛይን፣ የምትፈልጉት ከለር፣ የምትፈልጉት አይነት፣ የምትፈልጉት ቅርጽ አለ። ከዚህም ራሱ የተሻለም ሊኖርም ይችላል በአካል ስትሄዱ። በብዛት ከሆነ ደግሞ ዲስካውንትም አለው ብሎኛል። አስተያየት ይኖረዋል ማለት ነው። በብዛት ከሆነ የሚገዛው ያው በሜትር ነው የሚገዛው እንደ ቤቱ ስፋት። እኔ የምነግራችሁ ሂሳቡን አሁን እንደ አንዷ ፍሬ ዋጋ ነው። አንዷ ሀባ ማለት ነው የምነግራችሁ። አሁን ይሄ 2700 ብር ነው። አራት ማዕዘኑ አራቱም ጎኑ እኩል የሆነ 2700 ብር ሰራሚክ እና ቤተሰብ እስኪ ተው አበረታቱኝ። ልጄን ጥዬ እየሄድኩ ነው እንደዚህ የምቀርጸው ምናምን። እንግዲህ ኔቱም ተሞልቶ ምንም ሳልሰራበት ሊያልቅ ነው ጊዜው። በቃ ምንም ሳልሰራበት ጊዜው ሊያልቅ ነው። ብሩም መቼም ቢሆን አይጠራቀምም። ቢያንስ እንደው የሞላሁበትን እንኳን ቢመልስልኝ ማለት ነው። እና እናንተ ላይክ ስታደርጉልኝ ከቻላችሁ ሼር ስታደርጉልኝ ቪዲዮ እንደዚህ ስታውልኝ ትንሽ ያኔ መቁጠርም ሆነ ይንቀሳቀሳል። ምክንያቱም 14000 ብር ነው ኔት የሞላሁት። ጊዜው ሊያልቅ ነው ምንም ነገር ሳላደርግበት ማለት ነው። የሞላሁትን እንግዲህ ሳልመልስ እላችኋለሁኝ። 14000 ብር ቀርቶ 5000ም አልሰራ እስካሁን እና አበረታቱኝ እላችኋለሁ። ሰራሚኩ ማሻአላ ያምራል። ከለሩ ምናምን በጣም ደስ የሚል አለ። በአካል በተለይ ያምራል። ያው ደብተርም ሊኖራቸው ይችላል። የቅርጻ ቅርጹ ምናምኑ አይነት ማለት ነው የምፈልጉት ከለር። አሁን በአካል እዛ ጋ ያለውን ነው የቀረጽኩት። ለገበያ የወጣውን ትራንስፈር ማድረግ ገዝታችሁ ትራንስፈር ማድረግ ከፈለጋችሁ በቴሌ ብር አለ፣ በኢትዮጵያ ንግድ ባንክ አለ እና መጠየቅም ከፈለጋችሁ ደግሞ ቁጥርም አለ። ስልክ ቁጥር እዚህ ጋር አሁን እንትን ብዬላችኋለሁ ሁሉን ነገር። ይሄ እንደምታዩት አሁን ይሄ እንጨት የሚመስል ሰራሚክ ይታያችኋል። እንጨት ነው የሚመስለው ሰራሚኩ የመጀመሪያው ቡኒው ማለት ነው። እና የምትፈልጉት አይነት አለ። እነዚህ አሁን 2700 ናቸው። አንዷ 2700 ናቸው። እነዚህ ያው እያያችሁት በአካል የበለጠ ደግሞ ያምራል እላችኋለሁ። እና አበረታቱኝ። ቤት የሚሸጥ ቤት ቦታ ምናምን ሰሞኑን ትንሽ እያሳየኋችሁ ነበረ፣ ግን እስከ 3 ሚሊዮን እስከ 5 ሚሊዮን ባለው ነው ያሳየኋችሁ። ውድ ነው አላችሁ። አዎ በእናንተ ውድ ነው የሚሆነው፣ ምክንያቱም ከባድ ነው ይሄ ብር ለመገኘት አሁን ይከብዳል። ከ3 በታች አሳይኝ ብላችኋል። ላመቻችና እስኪ ደግሞ ፈልጌ አሳያችኋለሁኝ። እናንተም የመግዛት አቅም ከሌላችሁ ቢያንስ ቪዲዮውን ሼር አድርጉልኝ። አቅም ያለው ሰው ይኖራል። እነሱን ትጠቅማላችሁ፣
አይተው ምናምን ከተመቻቸው ይገዛሉ። ሁለትም ለኔም ይጠቅመኛል። የእናንተ ሼር እና ላይክ ለኔም ይጠቅመኛል። እና የራሱ እንደዚህ ካደረጋችሁ እኔን ትልቅ ነገር አደረጋችሁልኝ ማለት ነው። አመሰግናለሁ ለሁሉም ነገር። ይህ ደግሞ በጣም ትርትር ብዬ ልሞት። ወይኔ የእንትን ፕራንክ የሚባል ነገር በጣም ያስቃል። ግን እኔ ፕራንክ ብዙ ጊዜ ያው ስናየው እንደዚህ ያስቃል ምናምን፣ ግን አይመችም፣ ጥሩ አይደለም። የልብ ድካም ያለበት ሰው ይኖራል፣ በሽተኛ ሊሆን ይችላል ሰው። እንደዚህ የሚያስደነግጥ ነገር ማድረግ ጥሩ ይመስለኛል አይመስለኝም፣ እንደኔ ሀሳብ። ቪዲዮ እንደዚህ ስናየው እኛ ለመሳቅ ለመዝናናት ምናምን ዘና ያደርጋል። እንደምታዩት እንግዲህ ሽፉ ምን እንደሚያደርግ። ወይኔ ጉዴ! ያበደ ሰውየው የምር ነው የሚሆነት ነው የሚመስለው። መኪናውን ያቃጠሉት መስሎት ጭስ ምናምን ይጠቀማሉ። ኦ ማይ ጋድ! ጭስ ምናምን በቃ የእውነት ነው የሚመስለው። እዩትማ። ኦ ወይኔ ወይኔ ወይኔ! አይኑ እያየ ደግሞ ይሄን መታል ሰው ሲደነግጥ እኮ ያለን ነገር እኮ ቼክ አያደርግም። ሩጦ ምንድነው የሚያስበው? በቃ ያንን የወሰዱትን ወይም ያደረጉትን ነገር ነው እንጂ የሚያየው የተፈጠረውን ነገር አያገናዘብም። ደግሞ የሱ እንትኑ መስታየቱ ጥቁር ነበረ። እዚህ ጋር የሚያሳየው ወንበሮች ሲታዩ ምናምን ነጭ ሆኖ ነው። ኦ በደንብ አስበውበት ነው የሚሰሩት እነዚህ ፕራንክ የሚሰሩ ሰዎች። ይሳካላቸዋል። አረ እንኳን ስልክህን አልጣልከው። ፕራንክ ውስጥ መቼም አንዴ ስልክህን ጥለህ ተሰብሮ ሌላ ወጪ እንዳይሆን። አይ አቅላለሁ ሰውየው ተናዶ ስልኩን አለመወርወሩ ራሱ ጥሩ ነው። ይሄን እያያችሁ ዘና በሉ ብዬ ነው። ዘና በሉ፣ ፈታ በሉ። የመዳም ስራ እያደከማችሁ ይሆናል። ኦ ማይ ጋድ! እውነት የምር ነው የሚመስለው። እዩትማ፣ በሩ እንደዚህ ሲወረውረው በቃ የሱ በር እንደተገነጠለ ነው የሚያሳየው። ወይኔ ወይኔ ወይኔ! ስሚያዩ በቃ በሩን ገንጥሎ እንሄድ እንጂ መኪናይቱን እኮ አላያትም። ሲመለስ ሁለቱም አንድ ትሮስ ሄደን ሊገጥም ሲል እምቢ አለ። ምክንያቱም ከወደ ውስጥ ብትር ስላለ ባዶ ቦታ ቢሆን ይገባ። ቆይ